ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ ሳምንታዩ ቴክቶክ ሰሎሞን በኢቢኤስ ተጀምሯል ለዛሬ የተለያዩ አጫጭር የሆነ የቴክኖሎጂ ርዕሶችን የምንዳስስበት ፕሮግራም የሚሆነው ከዛ ወዲህ ግን ሰሞኑን አንድ እንግዲህ በኢንተርኔትም ይሁን በተለያዩ ዜናዎች ከፍተኛ የሆነ ወሬ የሚታየው ምንድነው እሱን ላጫውታችሁ ብዬ ነው በዲስከቨሪ ቻናል በጣም የታወቀ የአሜሪካ ነገር የሚታይ ቻናል ነው በሱ ላይ and wild life expert እንግዲህ ለምን ራሴን ከነነፍሴ አናኮንዳ የሚባለው እባብ ውስጥ ለምን አልከተም ካሜራ ይዤ ብሎ ገብቶ የሞከረው ዶክመንተሪ ነበር በጣም በከፍተኛ ደረጃ የተወደደና የተጠብቆ የሚታይ ነበር ነው ባለፈው ሁሉ የታየው ወደ 4.1 ሚሊዮን ሰዎች አይተውታል ነገሩን ለየት ያደርገው ምንድነው የሾው ርዕስ ኢትን ላይቭ ይባላል ያው ከነነፍሱ መበላት የሚለው ነው እንግዲህ ሰውየው ማድረግ የፈለገው ምንድነው ዛ የአናኮንዳ ሆድ ውስጥ ገብቶ በኤችዲ ካሜራ ላይ ማውንት አድርጎ እና ነገሮችን ለማየት ነበር ሾው ሙሉ ተሳካ ለማለት አይቻልም ምክንያቱም ልብሱን ለብሶ ስፔሻላይዝድ የሆነ ልብስ ነው ለብሶ የገባው ምክንያቱም አናኮንዳ እንደምታውቁት በመርዝ አይደለም የሚገለው ከፍተኛ የሆነ የመስል አቅም አለውና በሱ ነው ስኩዊዝ አድርጎ ጨምቆ ከገደለ በኋላ ያው የሚገላቸውን ነፍሳት የሚበላው ማለት ነው እና ይሄ ሰውዬ ምንድነው ያደረገው ከካርበን ማቴሪያል የተሰራ ጠንካራ የሆነ ክራሽ የሚያደርግበትን መቋቋም የሚችል ልብስ ለብሶ ጭንቅላቱ ላይ ደግሞ ሄድ ማውንት ካሜራ ይዞ ነበር የሄደው ቪዲዮ ላይ እንደሚታየው እንግዲህ ያው አናኮንዳው ጭንቅላቱን መጀመሪያ ሲከተው ይታያል ነገር ግን አይ ቲንክ እባቡም የለበሰው ልብስ ጠንካራ እንደሆነ ስላወቀ ነው መሰለኝ ያው የሰውየው አቴምፕት ሙሉ ሆድ ውስጥ ለመግባት ያደረገው አቴምፕት አልተሳካም ቢሆንም ግን ብዙ ሰዎች ያው ነገሩ በጣም የሚገርም አይነት ሾው ስለሆነ እንግዲህ እንደዛም ሆኖ ወደ 4.1 ሚሊዮን ሰዎች አይተውታል አናኮንዳ እንደሚታወቀው በጣም ረጅም ነው እስከ 20 ፉት ወይም ደግሞ ከ6 ሜትር በላይ የሚሆንና ከፍተኛ የሆነ የመስል ጥንካሬ ያለው ነው በጣም ብዙ ነገሮችን ይበላል በብዙ ቪዲዮዎች ላይም እንደሚታየው ከትንንሽ ነገሮች ከፊሽ በርዶችን አንስቶ ነገር ግን ደግሞ ዲሮችን ሚራቃዎችን እንዲሁም ደግሞ አዞ ከሱ የሚበልጥን አዞ ራሱ ክራሽ አድርጎ የመብላት አቅም ያለው በጣም አደገኛ የሆነ ፕሬዴተር ነው ማለት ነው በሳውት አሜሪካ ብቻ የሚገኝ እባብ ዘር ነው ማለት ነው Guys, my face is down. I can't feel my arms. She's squeezing hard. Paul, you okay? Yeah, you guys need to get in here. Okay. He wants us to come in. My arm's fucking. This thing's gonna break. Okay, we're coming. Let's go. Oh my God! It's coming! Get the head! Fine, get the head! All right. Watch it! Get his helmet off. body armor off first All right. Good. ለዛሬ እንግዲህ የሚኖሩኝ ርዕሶች አንድ አራት ያህል ናቸው ስለ ኢንተርኔት አንድ ነገር አስቃኛችኋለሁ እንዲሁም ደግሞ ስለ 3D ፕሪንቲንግ ብዙ ጊዜ ተናግሬያለሁ ዛሬ ግን ለየት ተባለ መንገድ እሱን ደግሞ አሳያችኋለሁ ከዚያም በተጨማሪ ደግሞ የማርስ ሚሽን የሰውን ይዞ ወደ ማርስ የመጓዙ እንግዲህ እንቅስቃሴ በከፍተኛ ሁኔታ ተጀምሯል ያንን ደግሞ እውነት የሚያደርግ የመጀመሪያው እርምጃ ባለፈው ሳምንት የተከናወነ ነገር አለ በናሳ እሱንም አሳያችኋለሁ ከዚያ በኋላ ደግሞ ወደ ለንደን ወስዳችሁና ደግሞ እዛ ለየት ያለ የመኪና ሁኔታ ለየት ያለ ነዳጅ የሚጠቀም መኪና አለ ስለሱ በትንሹ አስተያየታችሁ ፕሮግራሙን ቋጫለሁ ማለት ነው እንግዲህ ኢንተርኔት ሁላችንም በብዛት እንግዲህ በአለም ላይ ከ2 ቢሊዮን ሰዎች በላይ ኢንተርኔትን የሚጠቀሙበት ሁኔታ ነው ያለው ኢንተርኔት ከፍተኛ የሆነ በሰው ልጆች ላይ በኢኮኖሚው ላይ በእንቅስቃሴ ላይ በማህበራዊ ኑሮ ላይ በትምህርት ላይ በፖለቲካ ላይ ከፍተኛ የሆነ አስተዋጽኦ ተጽዕኖ ያመጣ ቴክኖሎጂ ነው ነገር ግን ጠይቃችሁ ታውቃላችሁ ኢንተርኔትን ማን ነው የሚቆጣጠረው ማን ነው እንግዲህ ኢንተርኔት አለ ሁሉም ሰው ዌብሳይት አለው በአለም ላይ ብዙ ኢንተርኔቶች አንዱ ኮምፒውተር ተያይዞ ብዙ ስራ ይሰራል ስለ ኮምፒውተር እንዴት እንደሚሰራ በመጀመሪያ ሲዝን ላይ የ2 አመት በፊት አካባቢ በዝርዝር አስቃኝቻችሁ ነበር ነገር ግን ዛሬ ኢንተርኔትን ማን ነው ኮንትሮል የሚያደርገው ብላችሁ ታስባላችሁ እሱን ላስቃኛችሁ ነው የፈለኩት ኢንተርኔት በ14 ሰዎች እጅ በሚገኝ በ7 ዲጂት ኪ ነው እንግዲህ የሚቆጣጠሩ ስለዚህ ቤዚክሊ ኢንተርኔትን 14 ሰዎች በአለም ላይ ያሉ 14 ሰዎች ናቸው የሚቆጣጠሩት 7 የሚስጥር ቁልፎችን እነዛ 14 ሰዎች ይዘውት እንግዲህ ኢንተርኔትን ይቆጣጠሩታል ማለት ነው ምን ማለት ነው ይሄ እንግዲህ ያው አሁን ስላችሁ የሆነ ሳይንስ ፊክሽን እንጂ መስለው እውነት አይመስልም አይደለ ኢንተርኔት በአለም ላይ ያለውን ይሄን ሁሉ ኢንተርኔት ስንት መቶ ቢሊዮን ዌብሳይቶች የተለያዩ ነገሮች ሰርቨሮችን
የሚንቀሳቀሰውን ነገር 14 ሰዎች ናቸው የሚቆጣጠሩት ሲባል ያው ፊክሽን ነው የሚመስለው። ነገር ግን እውነቱ እንደዛ ነው። ምን ማለት እንደሆነ በዝርዝር አጫውታችኋለሁ። በዚህ በአሜሪካ ነገር ውስጥ አይካን የሚባል ከመንግስት ጋርም ከምንም ነገር ጋር ያልተያዘ ራሱን የቻለ ነን ፕሮፊት ኦርጋናይዜሽን አለ። አይካን ማለት the Internet Corporation for Assigned Names and Numbers DNS የምንለውን በቴክኒካል አጠራር ዶሜን ኔም ሰርቨር የሚባለውን እንግዲህ የሚቆጣጠርና ማኔጅ የሚያደርግ ተቋም ነው። በካሊፎርኒያ ውስጥ ነው የሚገኘው። በአሜሪካ ነገር ቢገኝም ከመንግስት ውጪ ከማንኛውም አፊሊዬሽን ውጪ የሆነ ተቋም ነው ማለት ነው። እንግዲህ ይሄ ቅድም ያልኳችሁ 7 ሴክሬት ኪ ኮድ በዚህ ኦርጋናይዜሽን እጅ ነው ያለው። ይሄ ኦርጋናይዜሽን ደግሞ 14 ሰዎችን በየጊዜው እየቀያየረ ከዓለም ዙሪያ ከተለያዩ ዓለማችን ክፍሎች ውስጥ እየቀያየረ በ14ቱ ሰዎች እጅ ይሄንን የሚስጥር ኪ ያስቀምጣል ማለት ነው። ይሄ ምንድነው እንግዲህ ኢንተርኔት መቼም ቢሆን ኮምፕሮማይዝ እንዳይደረግ በአንድ ሰው ቁጥጥር ወድቆ እንግዲህ ከቁጥጥር ውጭ እንዳይሆንና የኢንተርኔት ስራው ኦፕሬሽኑ እንዳይቃወስ ማለት ነው። እንግዲህ በመንግስት እጅም ያልሆነበት ምክንያት ዋናው ምንድነው አንድ መንግስት ኢንተርኔት የሚቆጣጠር ከሆነ የፈለገውን ነገር ሊያደርግ የሚችልበት ሁኔታ ስለሚፈጠር ማለት ነው። እንግዲህ ተስማምተው ይሄንን ያደረጉት እንግዲህ ይሄንን ትንሽ ዘርዘር ለማድረግ ያህል ከቴክኒካል አንፃር ቅድም እንዳልኳችሁ DNS የሚባለው ዶሜን ኔም ሰርቨር ምንድነው የሚያደርገው በኢንተርኔት ኮምፒውተር ከኮምፒውተር ሲገናኝ የሚገናኘው እኛ እንደምናውቀው www.abc.com ወይም ደግሞ CNN.com በምንለው መንገድ አይደለም። እያንዳንዳቸው ኮምፒውተሮች IP አድሬስ ወይም ደግሞ ኢንተርኔት ፕሮቶኮል አድሬስ አላቸው። ስለዚህ አንዱ ኮምፒውተር ከሌላው ኮምፒውተር የሚገናኘው በዛ ለየት ባለ የIP ኮድ የIP አድሬስ አማካኝነት ነው። ስለዚህ ቤዚክሊ ይሄ አይካን የተሰኘው ኦርጋናይዜሽን የሚያደርገው ምንድነው እንግዲህ አሁን CNNን ብራውዝ ማድረግ ቢፈልግ ለምሳሌ አሁን ስክሪን ላይ ጽፍላችኋለሁ 157.246.248.11ን ብራውዘሩ ላይ ታይፕ ባደርግ CNN ዌብሳይት ይመጣልኛል። ነገር ግን ማን ነው ይሄን ሁሉ ቁጥር አስታውሰው በየጊዜው CNNን ወይም ደግሞ ሌሎች ዌብሳይቶችን ቼክ ማድረግ ሲፈልግ IP አድሬስ ታይፕ ማድረግ በጣም አስቸጋሪ ነው የሚሆነው። ስለዚህ DNS ሰርቨር ምንድነው የሚያደርገው እነዚህን IP አድሬሶች በሰው ቋንቋ በሚገባ መንገድ ይቀይረዋል ማለት ነው። ስለዚህ አሁን ቅድም የነገርኳችሁ ቁጥር www.cnn.com በሚለው ይቀየራል ማለት ነው። ይሄ እንግዲህ ዳታቤዝ ነው። ስለዚህ አይካን ይሄንን በጣም ከፍተኛ የሆነ ሴንሲቲቭ የሆነ ዳታቤዝ ማኔጅ የሚያደርግ ተቋም ነው ማለት ነው። እነዚህም ዳታቤዝ ያለ እነዚህ 14 ሰዎች ማንም ሰው አክሰስ ዝም ብሎ እየሄደ መቀየር አይችልም ማለት ነው። ለምሳሌ ፌስቡክን 173.252.110.27 ብራውዘራችሁ ላይ ታይፕ ታደርጉ የፌስቡክ ዌብሳይት ይመጣል ማለት ነገር ግን ይሄንን በDNS ሰርቨር አማካኝነት www.facebook.com በሚል ተቀይሯል ማለት ነው። ይሄን ሁሉ እንግዲህ ይሄንን ዳታቤዝ ማኔጅ የሚያደርገው ቅድም እንዳልኳችሁ አይካን የተሰኘው ኦርጋናይዜሽን ነው ማለት ነው። ነገር ግን ይሄ ዳታቤዝ በሃከሮች እጅ ወይም ደግሞ በሌላው በመጥፎ ነገር ሊያደርጉ በሚስሉ ሰዎች እጅ ቢወድቅ የሚፈጠረውን ቀውስ ማሰብ በጣም ቀላል ነው የሚሆነው። ሰዎች ታይፕ ስታደርጉ ለምሳሌ CNN.com ስታደርጉ ከኋላ ያለውን IP አድሬስ ወደሚፈልጉት መጥፎ ሰርቨር ማድረግ ይችላሉ። ስለዚህ እናንተ CNN ዌብሳይት ሄዳችሁ መስላችኋል። ነገር ግን ወደሚፈልጉት ቦታ ሪዳይሬክት ማድረግ ይችላሉ። የባንክ ዌብሳይቶችን ወደ እነሱ ሰርቨር መክተት ይችላሉ ማለት ነው። ስለዚህ ይሄ ከፍተኛ የሆነ ጥበቃ የሚያስፈልገው የኢንተርኔት ወሳኝ የሆነ ክፍል ነው ማለት ነው። እንግዲህ እንዳልኳችሁ እነዚህ 14 ሰዎች በአመት 4 ጊዜ ይቀያየራሉ ማለት ነው። እንግዲህ ለዚህ ደግሞ ይሄንን ሴክሬት ኪ ሆልድ ለማድረግ ማንኛውም ሰው አፕላይ ማድረግ ይችላል። ነገር ግን የአይቲ ፕሮፌሽናል መሆን አለበት። ከመንግስት ኢንፍሉዌንስ ነፃ ውጪ መሆን አለበት። ጥሩ የሆነ ስነ ምግባር በኮሚኒቲ ውስጥ ያሳል። ብዙ ፕሮሰስ አለው የዚህ ኪ ያዥ ለመሆን ማለት። ስለዚህ እንዳልኳችሁ በአመት 4 ጊዜ ይቀያየራሉ ሰዎቹ። ማንኛውም ሰው አፕላይ አድርጎ ይሄንን ነገር ካሟላ ይሄን ኪ ሊሰጠው ሊይዝ ይችላል። ነገር ግን ምንድነው 7 ሰዎች ተሰብስበው አንድ ላይ ኮምባይንድ ሆኖ አንድ ፓስወርድ ተደርጎ ነው ያ ዳታቤዝ አክሰስ የሚደረገው ማለት። ስለዚህ ከሰባቱ አንዱ ሰው ምንም ብቻውን ሊያደርግ አይችልም ማለት። ለዛ ነው 7 የሆኑት። ሌሎቹ 7ቱ ደግሞ ባክአፕ ኪ ሆልደርስ ናቸው። እነዚህ 7ቱ ላይ የሆነ ችግር ቢፈጠር አደጋ ቢፈጠር ዳታቤዙ ማንም ሰው ሊከፍተው ስለማይችል እነዛ 7ቱ ደግሞ በሌላኛው የዓለም ክፍል ላይ ተጠባባቂ ሆኖ ኪውን ይዘው ይቀመጣሉ ማለት ነው። ቅድም እንዳልኳችሁ የዚሁ የዲኤንኤስ ዳታቤዝ ያለው አይካን በሚባለው ኦርጋናይዜሽን በካሊፎርኒያ ሲሆን ከፍተኛ የሆነ ጥበቃ ያለውና ወደ 7-8-9 በሮችን ታልፎ ነው የሚገባው። እና ሰዎች ገብቶ ይሄንን የኪ ሴሬሞኒ በሚያደርጉ ጊዜ በጣም ብዙ በሮችን ነው የሚያልፉት። የአሻራ ስካን ተደርጎ የሬቲና ስካን ተደርጎ በጣም ብዙ ፕሮሰሶችን አልፈው ከብዙ በሮች በኋላ ነው እዛ ሰርቨሩ ውስጥ ገብቶ ይሄ የኪ ሴሬሞኒ የሚደረገው ማለት ነው። ይሄ እነዚህ ደግሞ የፓስ ኮዶች 2 ካዝናዎች ውስጥ ነው ያሉት። ስለዚህ ሁለቱም ካዝናዎች ቁልፉ ኮምባይን ተደርጎ የሚከፈተው ከፍተኛ የሆነ ሴኩሪቲ ያለው ፕሮሰስ ነው። በአመት 4 ጊዜ እንግዲህ ከ2010 ጀምሮ ይደረጋል ማለት ነው።
ስለ ኢንተርኔት እንግዲህ እዚሁ ያለሁኝ እንደው አንዳንድ ኩዊክ ኢንትረስቲንግ ፋክቶችን ተናግሬ መውጣት ስለፈለኩኝ ነው እና በዓለም ላይ 10ሩን ታፕ ፋስተር ኢንተርኔት ያለባቸውን ሀገሮች ለመዘርዘር ያህል ብዙዎቻችሁም እንግዲህ ወይ አሜሪካ ነች ብላችሁ ተጠብቁ ይሆናል። ነገር ግን በዓለም አንደኛ ፋስተስት ኢንተርኔት ስፒድ ያለው በሳውት ኮሪያ ነው። ሁለተኛው ስቲል ኤዥያ ውስጥ ጃፓን፣ ሶስተኛው አሁንም ኤዥያ ውስጥ ሆንግ ኮንግ፣ አራተኛው ላትቪያ የምትባል ሀገር ነች። ቀጥሎ ወደ ስካንዲኔቪያን በብዛት ይሄዳል። በአምስተኛ ደረጃ ስዊትዘርላንድ፣ ቀጥሎ ደግሞ ስድስተኛ ላይ ሆላንድ፣ ከዛ በኋላ የቼክ ሪፐብሊክ፣ በስምንተኛ ደረጃ ላይ ነው እንግዲህ አሜሪካን ሀገር በፈጣን በሆነ ኢንተርኔት ስፒድ የምትገኘው። ዘጠነኛና አስረኛ አሁንም ወደ ስካንዲኔቪያን ይሄድና ስዊድንና ፊንላንድ እንግዲህ ደረጃውን ይዘውታል ማለት ነው። በጣም የሚያስገርም ነገር ለማወቅ ያህል በአሁን ሰዓት ኮምፒውተሮች ብቻ አይደለም ከኢንተርኔት ጋር የተገናኙት። እንደምታውቁት ብዙ ነገሮች ከኢንተርኔት ጋር ተገናኝተዋል እና በ1984 ዓ.ም እንደ አውሮፓውያን አቆጣጠር 1000 ዲቫይሶች ብዙዎቹ ያው ኮምፒውተሮች ብቻ ነበሩ በዛ ጊዜ 1000 ዲቫይሶች ብቻ ነበሩ ከኢንተርኔት ጋር የተያያዙት። በ1992 ቁጥሩ ጨምሮ ወደ 1 ሚሊዮን ዲቫይሶች ከኢንተርኔት ጋር መገናኘት ችለዋል። በ2000ዎቹ ደግሞ ስንሄድ በ2006 ዓ.ም 600 ሚሊዮን ዲቫይሶች ከኢንተርኔት ጋር መገናኘት ጀምረዋል። የዛኔ እንግዲህ ስማርትፎን ቡም ያደረገበትና ታብሌቶች፣ ሞባይል ዲቫይሶች በብዛት የመጡበት ሁኔታ ላይ ነው እንግዲህ የሚገኘው። ይሄ ደግሞ ነገር በጣም የስማርትፎን ማርኬቱ ሞር ኤክስፕሎድ ያደረገው በ2008 አካባቢ ነው። ያው ከአይፎን የመጀመሪያው መለቀቅ በኋላ ከ2007 ማለት ነው። ወደ 1 ቢሊዮን ዲቫይሶች በ2008 ዓ.ም ኢንተርኔት አክሰስ ከኢንተርኔት ጋር መገናኘት ችሏል ማለት ነው። ይሄ ቁጥር በዚህ በያዝነው ዓመት በ2014 መጨረሻ አካባቢ ላይ ወደ 15 ቢሊዮን ያህል እንደሚሆን ይጠበቃል ማለት ነው። እንግዲህ የሰውን ፖፑሌሽን ከሁለት እጥፍ በላይ እንግዲህ የሚበልጥ ቁጥር ነው ራሱ ዲቫይሶቹ እንግዲህ ማለት ነው እና በ2020 በ2020 ይሄው ቁጥር ደግሞ በጣም በሚገርም አይነት ሁኔታ አድጎ ወደ 25 ቢሊዮን ዲቫይሶች ከኢንተርኔት ጋር ይገናኛሉ ማለት ነው። ስለዚህ በአሁኑ ሰዓት almost everything is connected to internet። እንደምታውቁት መኪናዎች፣ ቲቪዎች፣ ፍሪጆች፣ ሞባይል ፎኖች፣ ታብሌቶቻችን፣ ኮምፒውተሮቻችን፣ ስማርት ቤቶቻችን ራሳቸው ሴኩሪቲ ሲስተማችን፣ ሜዲካል ዲቫይሶች፣ ሰዓቶቻችን፣ ልብሶቻችን በጣም ብዙ ነገሮች ከኢንተርኔት ጋር ተገናኝተው ብዙ አገልግሎት እየሰጡ ነው የሚገኙት ማለት ነው። ሌላው ደግሞ የዛሬውን የኢንተርኔትን እድሜ እንግዲህ ይህን ሁሉ እያደረገ ያለው ኢንተርኔት ስንት ዓመቱ ነው? እንግዲህ በዛሬው ዕለት ዛሬ ላይ ሆነን ስናወራ ኢንተርኔት 8529 ቀን እድሜ እንግዲህ አክብሯል ማለት ነው። ይሄ ቁጥር በየቀኑ ምን ያህል እድሜ እንደሆነው የምታዩበትም ዌብሳይት አለ www.howoldisinternet.net ማለት ስለዚህ www.howoldisinter.net እዛ ላይ ብታዩ በየጊዜው የኢንተርኔትን እድሜ በየቀኑ እየቆጠረ የሚያሳይ ቋሚ ዌብሳይት ነው ማለት ነው። እንግዲህ ባጭሩ ቅድም አይፒ አድሬስ ብያችሁ ነበረ። አይፒ አድሬሶች ወደ ሰውኛ ቋንቋ ተቀይረው www እገሌ ብለው የሚሰጡበት ሁኔታ ነው ያለው። IPv4 እና IPv6 የሚባሉ ሁለት ፕሮቶኮሎች አሉ። ይሄንን ለመናገር የፈለኩት እዚህ ጋር ምንድነው የዲቫይሶች ቁጥር ከኢንተርኔት ጋር የሚያዙ የዲቫይሶች ቁጥር እጅግ በጣም እያደገ መጥቷል። ስለዚህ ከዚህ በፊት የነበረው የአይፒ አሰጣጠት ፕሮቶኮል ምን ይባል ነበር? IPv4 ይባላል። ይሄውም ወደ 2 to the power of 32 ይሄው ማለት ወደ 4 ቢሊዮን ዲቫይሶች ብቻ አይፒ አሳይንድ ሆኖ ስፔሻል የሆነ የአይፒ ኮድ ተሰጥቷቸው ከኢንተርኔት ጋር በኢንተርኔት ፕሮቶኮል ውስጥ ራሳቸውን ማንቀሳቀስ የሚችሉ ዲቫይሶች ተብሎ ነበር። እንግዲህ በወቅቱ ይሄ IPv4 ሲወጣ 4 ቢሊዮን ዲቫይስ ከተገናኘ ከኢንተርኔት ጋር ጉድ ነው ተብሎ እዛ ጋር የሚያቆጥር አይደርስም ተብሎ ነው እንግዲህ። ነገር ግን ቅድም በነገርኳችሁ መሰረት በ2014 መጨረሻ ላይ በዚህ ዓመት 15 ቢሊዮን ይደርሳል። ስለዚህ የዓለም አቀፍ ይሄንን ፕሮቶኮል ማኔጅ የሚያደርገው ተቋም እንግዲህ IPv6 የሚባል አዲስ የአይፒ አሰጣጠት ፕሮቶኮል ጀምሯል። ይሄ በጣም ከፍተኛ ቁጥር ነው እንግዲህ። ይሄ ማለት ምንድነው በሂሳብ 2 the power of 128 ያህል ቁጥር መያዝ የሚችል እንግዲህ እጅግ በጣም ብዙ ትሪሊየን ሜቢ አይ ዶንት ኢቭን ኖ ዋት ዘ ነምበር ካን ቢ እጅግ በጣም ብዙ ቁጥር ዲቫይሶች እንግዲህ አዳዲስ አይፒ አድሬስ አሳይን እንዲደረግላቸው የሚያስችል አዲስ ፕሮቶኮል ነው ማለት ነው። እንግዲህ በአሁን ሰዓት በዓለማችን ላይ ወደ 226 ሚሊዮን ያህል የሚሰሩ ዌብሳይቶች እንግዲህ ይተረማመሳሉ ማለት ነው በኢንተርኔት መረብ ውስጥ። እንዲሁም ደግሞ በወቅቱ በአሁን ሰዓት ወደ 2 ቢሊዮን ያህል የዓለማችን ሰዎች ኢንተርኔት ተጠቃሚዎች ናቸው። ቅድም ለማለት እንደሞከርኩት እንግዲህ ወደ ከ7 ቢሊዮን ሰዎች ውስጥ ማለት ነው። እንግዲህ ያው ቁጥሩ ትንሽ ቢሆንም ግን በጣም ብዙ ሰዎች ኢንተርኔት ተጠቃሚዎች እንደሆኑ ያመላክታል ማለት ነው። በየቀኑ 210 ሚሊዮን አይደለም ያልኩት ቢሊዮን ኢሜሎች ይላካሉ። ከነዚህ ውስጥ ደግሞ የሚገርመው 80% ያህል ስፓሞች ናቸው፣ ምንም የማይጠቅሙ ስፓሞች ናቸው ማለት ነው። ወደ 1.4 ትሪሊየን የአሜሪካን ዶላር ከቢሊዮን አልፎ ነው እንግዲህ ትሪሊየን የአሜሪካን ዶላር ከኢኮሜርስ ሬቨኒው
ከኢኮሜርስ በሚገኝ ገቢ በ2015 እንግዲህ እንደሚገኝ ይጠበቃል። እንግዲህ ከፍተኛ የሆነ ኢኮኖሚ በኢንተርኔት ውስጥ እንደሚፈስም ለማየት ይቻላል ማለት ነው። በአሁኑ ሰዓት ፌስቡክ ከ1 ቢሊዮን በላይ ተጠቃሚዎችን በማፍራት እንግዲህ ከ1 ቢሊዮን ማርክ አልፏል ማለት ነው። ይሄ እንግዲህ ወደ አገር ቢቀየር ማለት ነው እንግዲህ ፌስቡክ ሁለተኛው በፖፑሌሽን በህዝብ ብዛት ሁለተኛው ትልቅ ሀገር ይሆናል ማለት ነው በሀገር ሂሳብ ብናስበው። ፌስቡክ በጣም በትንሹ ነው የጀመረው ከሂሳብም ከወርዝ ከሚያደርገው ቫልዩ አንጻር። ነገር ግን በቅርብ ጊዜ ደግሞ ተገምቶ የፌስቡክ ወርዝ ፋይናንሻሊ ወርዝ የሚያደርገው አማውንቱ ዋጋው ቢሸጥ ማለት ነው 200 ቢሊዮን የአሜሪካን ዶላር እንግዲህ ተገምቷል ማለት ነው። እንግዲህ ዳታ ምን የሚሰሩት ኮምፒውተር የለም፣ የሚሰሩት ስልክ የለም፣ የሚሰሩት ሃርድዌር የለም። ጀስት ሰዎች ከሰዎች እንዲያወሩ በማድረግ እና የሰዎችን ዳታ በመሸጥ እና አድቨርታይዝመንቶችን በዌብሳይታቸው ላይ በማድረግ ብቻ እንግዲህ ይህን ያህል ዋጋ ተገምቷል። ይሄ ለማነጻጸር ያህል እንግዲህ በዓለማችን ላይ ትልቅ ከሆኑ የኮምፒውተር ጃይንቶች አንዱ አይቢኤም አለ። ከአይቢኤም ዋጋው ይበልጣል። አይቢኤም ቢሸጥ ያን ያህል አይወጣም። the whole company እንግዲህ አይቢኤም ኮምፒውተር ይሰራል፣ ሰርቨር ይሰራል፣ የሚገርሙ አይነት ሶፍትዌሮችን ይጽፋል። ብዙ ሳይንቲስቶች አሉ ፒኤችዲ ማአት ስራ የሚሰሩ። ነገር ግን የአይቢኤም እንኳን ወርዝ ከፌስቡክ ያንሳል ማለት ነው። እንዲሁም ኦራክል የሚባለውን ካምፓኒ ታውቃላችሁ። በጣም ትልልቅ የሆኑ የዳታቤዝ ሶፍትዌሮችን የሚሰራ የሚገነባት በጣም ግዙፍ የሆነ ረዥም እድሜ ያለው ካምፓኒ ነው። እሱም ከፌስቡክ ዋጋው ያንሳል። እንዲሁም ደግሞ ኢንቴል እንግዲህ እነዚህ የምንጠቀምባቸውን ኮምፒውተሮች በሙሉ ውስጣቸው ያለውን ፕሮሰሰር ሲፒዩን የሚሰራው ማዘር ቦርዱን እና ቺፖችን የሚሰራ ካምፓኒ ነው። ፌስቡክ ፕሮሰሰሩ ባይኖር አንጠቀምበትም። ነገር ግን የፌስቡክ ዋጋ ከኢንቴል የኮምፒውተር ቺፕሶችን ከሚሰራው ከኢንቴል እንኳን ዋጋው ቫሉዌሽኑ ይበልጣል ማለት ነው። ሌሎች ደግሞ ኮምፒውተር ነክ ያልሆኑ ካምፓኒዎች ጋር ብናወዳድረው ከኮካኮላ እና ከዋልት ዲዝኒ ከነዚህ ከሁለት ካምፓኒዎች ራሱ በዋጋ ይበልጣል ማለት ነው። ይሄ በጣም የሚገርም ነው። ቁጭ ብዬ ሁሌ ሳስበው ፌስቡክ ጀስት ባይ ሴሊንግ ፐርሰናል ዳታ እና አድቨርታይዝመንትን በማጫወት ብቻ ይህን ያህል ዋጋ መኖሩ እጅግ በጣም የሚያስገርም ሆኖ አግኝቼዋለሁ። እንግዲህ ከኢንተርኔት በኋላ የተወለደው ደግሞ ትዊተር ደግሞ አለ። ሌላው ሶሻል ሚዲያ እሱም በጣም ብዙ ፖፑላር ሆኖ ይሰራል። ስለሱ ደግሞ ጀስት ምን ያህል ትዊቶች በየሰከንዱ እንደሚደረጉ ለማስቃኘት ነው። ወደ 5787 ትዊቶች በየሰከንዱ ይካሄዳሉ ማለት ነው። ይሄ እንግዲህ ወደ 500 ሚሊዮን ያህል ትዊቶች በየቀኑ በ24 ሰዓት ውስጥ 500 ሚሊዮን ትዊቶች ትዊት ይደረጋሉ ማለት ነው። እንዲሁም በዩቲዩብ እና በተለያዩ የቪዲዮ ሼሪንግ ዌብሳይቶች ላይ ከ5 ቢሊዮን በላይ ቪዲዮዎች በየቀኑ ይታያሉ። ጉግል እንግዲህ ሁሉን ነገር ለጥያቄያችን መልስ ያለው የሚመስል አይነት እንግዲህ ዌብሳይት ነው። ጉግል ላይ ሄዳችሁ የምትፈልጉትን ኢንፎርሜሽን ስትፈልጉ ማለት ነው አንድ ኩዌሪ ስትከቱ አንድ ጥያቄ ስትጠይቁ ጉግል ላይ ያ ኩዌሪ ያ የጠየቃችሁ ጥያቄ የሚመለስላችሁ በሪዘልት ወይም ዌብሳይትም ቢሆን ዋንኛውም ነገር 1000 ኮምፒውተሮች ፕሮሰስ አድርገውት የእናንተን ጥያቄ ማንኛውም ጥያቄ ቢሆን 1000 ያህል ኮምፒውተሮች ፕሮሰስ አድርገውት በ0.2 ሰከንድ ውስጥ ነው ያንን መልስ መልሰውላችሁ ወደ እናንተ የሚመልሱት ማለት ነው። እንግዲህ እናንተ የሆነ ነገር ወይ ሬስቶራንት ሎካል ሬስቶራንት ወይ ስለ ሙቪ ስጠይቁ ቀላል ይመስላል ልክ ስታደርጉ መመለሱ፣ ግን 1000 ኮምፒውተሮች ከበስተጀርባ አሉ። ከእያንዳንዱ ኩዌሪያችሁ ሰርቻችሁ በስተጀርባ 1000 ኮምፒውተሮች እና በ2.2 ሰከንድ ውስጥ የሚመለስ የኩዌሪ የዳታቤዝ ኩዌሪ መልስ አለ ማለት ነው። እንግዲህ ስለ ኢንተርኔት ፋክት የመጨረሻውን ለመናገር ያህል ዩቲዩብ ሁላችንም እንጠቀማለን እናያለን። ግን የትኛው ቪዲዮ ይመስላችኋል እስካሁን ድረስ ዩቲዩብ ከተፈጠረ ጊዜ ጀምሮ ወይም ኢንተርኔት ከተፈጠረ ጊዜ ጀምሮ በብዙ ሰዎች ዘንድ በመታየት አንደኛ ቪዲዮ የሆነው የትኛው ይመስላችኋል? እንግዲህ በጥያቄ መልክ ባቀርበው ጥሩ ነበር፣ ነገር ግን ያው ስለማይመች እኔው መልስላችኋለሁ። እስካሁን ድረስ በዩቲዩብ ላይ በከፍተኛ ደረጃ በመታየት ሬከርድ የያዘው ኦል ታይም ሬከርድ የያዘው የጋንግናም ስታይል የተሰኘው ኮሪያዊ የዘፈነው ዘፈን አለ እና ምን ያህል ሰዎች እንዳዩት ለመናገር ወደ 2 ቢሊዮን actually currently to be precise 2.1 ቢሊዮን ያህል ሰዎች አይተውታል ማለት ነው። እስካሁን 오빤 강남스타일 강남스타일 오빤 강남스타일 강남스타일 오빤 강남스타일 3D ፕሪንተሮች ስለነዚህ በጣም ብዙ ጊዜ ተናግሬ ያለው ገና ሲዝኔን ከመጀመሪያ ከዛሬ 2 ዓመት ጀምሮ በጣም ፋሲኔት የሚያደርገኝ የቴክኖሎጂ ግኝትም ስለነበረ ነው መሰለኝ ብዙ ጊዜ ጠቅሼዋለሁ። እንዲሁም የ3D ፕሪንተር በጣም በሚገርም ሁኔታ ደግሞ የሰዎችን ኦርጋኖችን ማተም ለምምድ ውስጥ ሁሉ የተገባበትን ሰፊ ዝግጅት አስቃኝቼ ነበር የመጀመሪያ ሲዝኔ ላይ። ያው የሰዎችን ኦርጋን ሴሎችን ከሌሎች ኬሚካሎችና ማቴሪያሎች ጋር እየቀላቀለ ሌየር እያደረገ የሚሰሩ ኦርጋኖችን ፕሪንት ማድረግ የተደረሰበት ሁኔታ ላይ ነው የምንገኘው። ከዛ በተጨማሪ ግን በ3D ፕሪንተር አማካኝነት የተለያዩ ኦብጀክቶችን በኮምፒውተር ሶፍትዌራችን ሞዴል እያደረግን ተጨባጭ የሆኑ ቁሶችን ማተም የምንችልበት ሁኔታ በጣም የተለመደ ሆኗል። አሁን 3D ፕሪንተሮች
አቅሙ ካለን ሺና ከዛ በላይ ዶላር የሚገመቱ ናቸው በየቤታችን አድርገን እንግዲህ ቁሶች አሻንጉሊቶች ለልጆቻችን የተለያዩ ቅርጻ ቅርጾችን ማተም የምንችልበት ሁኔታ በጣም እየተለመደ ነው ያለው ማለት ነው። እንግዲህ ምንድነው 3D ፕሪንተር በትንሽ ባክግራውንድ ለመስጠት ያህል የአዲቲቭ ይባላል። አዲቲቭ ማለት እየደራረበ የሚሰራ የማኒፋክቸሪንግ ፕሮሰስ ሲሆን 3 ዳይሜንሽናል ኦብጀክቶችን በኮምፒውተር ማደል ማድረጊያ ሶፍትዌሮች ላይ 3D ማደል ማድረግ የሚችሉ CAD ሶፍትዌሮችን በመጠቀም ያን ከሰራን በኋላ እዛ ጋር ማደል ያደረግነው 3D ኦብጀክት ቀጥታ ደግሞ ቁስ ሆኖ በፕሪንተሩ አማካኝነት እንዲወጣ ማድረግ የሚችል ቴክኖሎጂ ነው። ይሄ ምንድነው የሚያደርገው እያንዳንዱን ሌየር ያን 3D ኦብጀክት ወደ 2D ስላይስ አድርጎ በጣም በብዙ ሺህ ስላይሶች አድርጎ ለኮምፒውተሩ ያን ኮማንድ ሰጠዋል። ስለዚህ ያ ፕሪንተር እነዛን ስላይሶች እየደራረበ እውነተኛ የሆነ ተጨባጭ ቁስ 3 ዳይሜንሽናል ቁስ እስኪሆን ያንን ሌየር ደራርቦ የሚሰጠን የእንግዲህ ቴክኖሎጂ ግኝት ነው ማለት ነው። እንግዲህ እነዚህን 3D ኦብጀክቶች ቅድም እንዳልኳችሁ በራሳችን ሶፍትዌር በመጠቀም 3D ሞዴሉን ማደል ማድረግ ይቻላል። እንዲሁም ደግሞ የምናውቃቸው ቁሶች ካሉ እነሱ ራሳቸውን በፕሪንት መድገም ከፈለግን በፕላስቲክ ወይ በሌላ ማቴሪያል ምን የሚባል አለ 3D ስካነር የሚባል አለ። እነዛ ያን ኦብጀክት ስካነር ዲቫይስ ነው ስፔሻላይዝድ የሆነ ካሜራ ነው። እሱ በሱ አማካኝነት ስካን ወረቀት ለምሳሌ ስካን ማድረግ ስትፈልጉ እንደምታደርጉት አለ ወረቀት ስካነር አለ እዛው እስከታችሁ ስካን ስታደርጉት ወረቀቱ ላይ ያለው ነገር ራሱን ኮምፒውተር ውስጥ ይከትላችኋል። ልክ እንደዛው ሁሉ ደግሞ 3D ስካነሮች አሉ። ስለዚህ ሰው ለምሳሌ ቁጭ ብሎ ካለ ያን ሰው ዙሪያውን ሄዳችሁ ስካን ብታደርጉት የሱን ኦብጀክት 3D ኦብጀክቱን ማደሉን እዛ ሶፍትዌር ውስጥ ይከትላችኋል። ያንን ደግሞ በፕሪንተር ማውጣት ትችላላችሁ ማለት ነው። እንደዚህ አድርጎ ነው እንግዲህ ማደሎቹን መስራት የሚቻለው ማለት ነው። እና ሰሞኑን በጣም ኢንትረስቲንግ ዜና አለ ከዚሁ 3D ፕሪንቲንግ ቴክኖሎጂ ጋር በተያያዘ ማለት ነው። እንግዲህ የአሜሪካን ሀገር ፕሬዚዳንት ኦባማ የመጀመሪያው የአሜሪካ ፕሬዚዳንት ሆኗል። የ3D የራሱን ሬፕሊኬት የሚያደርግ 3D ኦብጀክት ፕሪንት ተደርጎ እንግዲህ ታይቷል ማለት ነው። ቅድም እንዳልኳችሁ የሱን ኦብጀክት ኮምፒውተር ሞዴል ውስጥ ለመክተት እየተጠቀሙት ምንድነው እነዚሁ ዲቨሎፐሮች ስካነር በጣም ብዙ በዙሪያው ስፔሻላይዝድ የሆኑ ካሜራዎችን በማድረግና ላይቲንግ ሲስተም በማድረግ ዋይት ሃውስ ድረስ ሄደው ቢሮ ውስጥ ማለት ነው ስካን ካደረጉት በኋላ የፕሬዚዳንቱን ፊዚካል አፒራንስ ማለት ነው ያ ሞዴል ኮምፒውተር ውስጥ ካፕቸር ተደረገ። ከዛ በኋላ ያንን ደግሞ የተለያየ ኢፌክት በመስጠት ቀጥታ ሌየር አድርጎ በፕላስቲክ ማቴሪያል በሚመስል ማቴሪያል ወደ ፕሪንተር ተልኮ በቀጥታ የፕሬዚዳንቱን ምስል በፕሪንተር አድርጎ ወጥቷል ማለት ነው። እንግዲህ ፕሪንቱ ካለቀ በኋላ ያው ፕሬዚዳንቱ ደግሞ የራሱ ሬፕሊኬሽን እዛው አድርገውለት ያንን የማየት እድል ገጥሞት ነበር። ያው ፈገግ ያለ ነበር እንግዲህ የሚያው ማለት ነው። እና በጣም ኢንትረስቲንግ የሆነ ብዙ ጊዜ ፕሬዚዳንቶች ቅርጻቸው በሐውልት ተጠርቦ ወይ በድንጋይ ይሰራል። እንግዲህ ያው የደረስንበት 21ኛው ክፍለ ዘመን ደግሞ የ21ኛው ክፍለ ዘመን ፕሬዚዳንት ደግሞ ያው ድንጋይ ሲጠረብ ከሚውል ያው በ3D ፕሪንተር እንግዲህ ቅርጹን ቀርጾ ያው ማውጣት የተቻለበት ሁኔታ ነው እንግዲህ ያለው ማለት ነው። ፕሬዚዳንቱ ይሄን በማድረግ የመጀመሪያው ሆኗል ማለት ነው። የሰው ልጆች ወደ ማርስ ወደምትባሉ ፕላኔት በ2030 ሄደው በዛ ላይ ምርምር እንደሚያደርጉ ሊያምኑ ይችላሉ። እንግዲህ ይሄንን የሚያመላክት ደግሞ ዜና ሰሞኑን በጣም በሚዲያ ላይ እየታየ ያለበት ሁኔታ ነው የሚገኘው። የዛሬ ሳምንት አርብ ኦራየን የምትሰኝ የስፔስ ክራፍት በናሳ የተሰራ ማለት ነው የቴስት ፍላይት አድርጓል። ነገር ግን ወደ ማርስ አይደለም። ዲቴሉን አሳያችኋለሁ ምን ማድረግ እንደቻለች ማለት ነው። ከፍተኛ የሆነ ኃይል ባለው የስፔስ ላውንች ሲስተም የራኬት ሲስተም ማለት ነው ይችኑ የስፔስ ሻትል የስፔስ ክራፍት ማስመንጠቅ ችለዋል። የተሳካ ሁኔታ ነበር ያለው። ይሄውም እንግዲህ ናሳ በ2030 ሰዎችን ይዤ ማርስ ድረስ ይሄዳለሁ 7 ወር ያህል የሚፈጅ ጉዞ ነው ወደ ማርስ በነገራችን ላይ አንድ ዋን ዌይ ያንን እንግዲህ ማድረግ ይችላልው በሚል ይሄ ጅምሩ እንግዲህ በዚህ ሁኔታ ተጀምሯል ማለት ነው። ይሄው የሚሆነው በኋላም አሁንም የሆነው በፍሎሪዳ ከሚገኘው የኬኔዲ ስፔስ ሴንተር ነው። በ2030 ሰዎችን ወደ ማርስ የማስመንጠቅ ሁኔታ እውን እንደሚሆን ነው እየተናገረ ያለው። ያንን ደግሞ እውነተኛ የሚያደርግ ወይም ደግሞ ተስፋ የሚሰጥ ሙከራ ሰሞኑን በተሳካ ሁኔታ ተከናውኗል ማለት ነው። ይሄ እንግዲህ የሰዎች ልጆች ቢያንድ ኢማጂኔሽን የስፔስ ኤክስፕሎሬሽን አድማሳችንን በጣም በከፍተኛ ደረጃ የሚያሰፋና አስገራሚ የሆነ ሁኔታ ነው የሚሆነው ማለት ነው። ይሄን ደግሞ በእኛ በእድሜያችን ዊትነስ ልናደርግ የምንችለው ሁኔታ መሆኑ ነው በጣም የሚያስገርመው። አሁን 2015 ሊገባ ነው። የተወሰኑ ቀኖች ናቸው የቀሩት። እንግዲህ ከ15 ዓመት በኋላ ማለት ነው ይሄ እውን ሊሆን የሚችለው። ከዛ ወዲህ ደግሞ በ2023 እና 24 አካባቢ ወደ አስትሮይዶችን በጣም ሩቅ ቦታ ነው ያሉት እነዛ ላይ በቀደም የዩሮፒያን ስፔስ ኤጀንሲ ማሳረፍ ችሏል ሰው የሌለበትን። ነገር ግን በ2023 ወይም 24 ወደ አስትሮይድ ደግሞ ሰውን ይዞ የመሄድም ሁኔታ ናሳ እየሞከረ ያለው። ይሄ ሁሉን የሚያሳካ ሙከራ ነው የዛሬ ሳምንት የተካሄደው ማለት ነው። እንግዲህ የመጀመሪያው ሰክሰስፉል የሆነ
ቴስት ኦራየን የተሰኘችው ስፔስ ክራፍት በዲሴምበር 5 2014 ላስት ዊክ የተሳካ የቴስት ፍላይት አድርጋ ተመልሳለች ማለት ነው። ውስጧ ሰው አልነበረም። የሄደችውም ወደ ማርስ አይደለም። እቺው ስፔስ ሻትል ነች፣ ስፔስ ክራፍት ነች ለማርስ የሚጠቀሙባት። ነገር ግን አሁን የሄደችው ወደ 3600 ማይል ከፍታ ከመሬት ማለት ነው ርቀት ላይ ነው እንግዲህ ተስፈንጥራ ተመልሳ እንድትመለስ የተደረገው ማለት ነው። በዚሁ በቴስት ፍላይት ውስጥ ላስት ዊክ የተደረገው እንደገና ለመናገር እንደሞከርኩት 3600 ማይል ወይም ደግሞ 5790 ኪሎ ሜትር ከፍታ ከመሬት ሄዳ ይሄ እንግዲህ 15 እጥፍ ያህል በአሁኑ ሰዓት ኢንተርናሽናል ስፔስ ስቴሽን የሚባለው አለ። ብዙ ጊዜ ስለሱ ተናገር ያለው ኦርቢትን የሚሽከረከር ሰዎች ውስጥ ሆነው የተለያዩ ሙከራ የሚያደርጉበት የሱ ርቀት ወደ 270 ምናምን ማይል አካባቢ ነው። የሱን 15 እጥፍ ያህል ከፍታ ላይ ወደ 3600 ማይል ወይ 5790 ኪሎ ሜትር ርቀት ላይ ሄዳ በሰላም ተመልሳለች። ይሄ ክንውን ከዚህ ተስፈንጥራ እዛ ሄዳ የተመለሰችበት ሂደት በአጠቃላይ ወደ 4.5 ሰዓት ብቻ ነበር የፈጀው ማለት ነው። ስፒዱ ደግሞ እንግዲህ እስከ ማክሲመም ስፒድ እስከ 20000 ማይል ፐር አወር ወይም ደግሞ 32187 ኪሎ ሜትር በሰዓት ውስጥ ባለ ፍጥነት ይሄው ኦራየን የተሰኘው የስፔስ ሻትል ሄዶ ተመልሷል። ሲመለስ እንደዚህ አይነት ሻትሎች ወደ ውቅያኖስ ላይ ነው የሚወረወሩት። ስለዚህ ተመልሳ ያንን 3600 ቲፕ ደርሳ ስትመለስ ራሷን ማኔጅ አርጋ ናቪጌት አርጋ ተመልሳለች እና ራሷን ወደ ውቅያኖስ ውስጥ ነው የወረወረችው ማለት ነው። በ20000 ማይል ፐር አወር ስፒድ እንግዲህ አንድ ነገር መጥቶ ሲከሰከስ ውስጡ ሰው ቢኖረው አስቡት እንግዲህ እንዳልኳችሁ በ2030 ይሄው መንኮራኩር ነው ሰዎቹን ይዞ ማርስ የሚሄደውና ለኢቭን ወደ ውቅያኖስ ላይ ለመጣል የተደረገው ስቴፕ እና ፕሮሰስ እጅግ በጣም ያስገርማል። ልክ እንደመወንጨፉ አወራረዱም ይገርማል እና ልክ የምድርን አትሞስፌር በምትገባበት ጊዜ ከፍተኛ የሆነ ሙቀት አለ። እዛ ጋር እንደምታውቁት ወደ 4000 ዲግሪ ፋራናይት ያህል እጅግ በጣም በአንድ መሬት ውስጥ ያለ ቮልኬኖን ሊያመጣ የሚችል የሞልተንን ሙቀት ሁሉ የሚበልጥ ሙቀት ነው ያለው። እንግዲህ ልክ የእርዝ አትሞስፌር ሲገባ ያን ሁሉ መቋቋም በሚችል ማቴሪያል የተሰራ ስፔስ ክራፍት ነው ኦራየን የሚባለው እና ልክ እዛ ጋር ሲደርስ ወይም ወደዛ በሚገባ ጊዜ 20000 ማይል ፐር አወር ስፒድ ነው እንግዲህ አቺቭ የሚያደርገውና ያስበው ውቅያኖስ ውስጥ በዛ ስፒድ ሲወረወራን ነገር ምኑም አይተርፍም። ስለዚህ ምንድነው የሚሆነው? ልክ የእርዝ አትሞስፌር ስትገባ የተለያዩ ፓራሹቶችን ዲፕሎይ ታደርጋለች። ወደ 3 እና ወደ 4 ፓራሹቶች በተለያየ ስቴፕ ላይ ከውስጧ ይወጣሉ ማለት ዲፕሎይ ይደረጋል። ስለዚህ ፓራሹቱ በሚፈታ ጊዜ የመንኮራኩሯን ስፒድ በከፍተኛ ደረጃ እየቀነሰው ሄድና በጣም ወደ ውቅያኖስ በምትቀርብ ጊዜ የመጨረሻውን አረጋግቶ የሚያወርዳትን ፓራሹት በመጠቀም በውቅያኖስ ላይ በጣም በተረጋጋ እንኳን 20000 ማይል ፐር አወር የሄደች ይመስልና ልክ በቃ ምንም ነገር እንደማትንቀሳቀስ ስትመስል በተረጋጋ ሁኔታ ትወርዳለች ማለት ነው። እንግዲህ ውስጡም አስትሮናውቶቹ ሲኖሩ ምንም ኢምፓክት ሳይኖር ምንም ሳይጎዱ መገኘት ይችላሉ ማለት ነው። ስለዚህ ላችሁ ከሆነ አላቅም እንግዲህ ይሄው ካሁንም የመጀመሪያ ሲዝን ላይ ከ2 ዓመት በፊት እቺው ስፔስ ሻትል ወይም ስፔስ ክራፍት እየተሰራችው ስትራክቸሯን የሚያሳይ ኤግዚቢሽን በዋሽንግተን ዲሲ ውስጥ ይካሄድ ነበርና እዛ በቦታው ተገኝቼ በካሜራ ሁሉ ቀርጬ ኢቭን ያንን ዲቨሎፕ ከሚያደርጉት ባለሙያዎች ጋር ኢንተርቪው ያደረኩበትም ሁኔታ ነበር። እንግዲህ ዛሬ 2 ዓመት ስትራክቸሯን ብቻ ያየኋት ኦራየን አሁን ደግሞ ተጠናቃ 2600 ማይል ከፍታ ላይ ሄዳ መምጣቷን ሰማ እጅግ በጣም ደስ የሚያሰኝ እንግዲህ ሰክሰስ ነው በሳይንሱ ላይ እንግዲህ ላይ የቻልኩት ማለት ነው። የዛሬው ፕሮግራሜ መዝጊያ የሚሆነው ደግሞ ትንሽ ለየት ያለ ቴክኖሎጂ ነው። ወደ ለንደን እንደምወስዳችሁ ወደ ዩሮፕ እንግዲህ የመጀመሪያው የሆነው የነዳጅ አይነት አሰራር በህዝብ አመላላሽ ባሶች ላይ ተግባራዊ የተደረገበት ሁኔታ ነው ያለው። በሂውመን ዌስት አማካኝነት ሊሰራ የሚችል ባስ ለሙከራ ውሏል ማለት ነው። የሂውመን ዌስት እንግዲህ እንደምታውቁት ሰዎች መጸዳጃ ቤት ሄደው የሚጠቀሙት ወይ ደግሞ ከውስጣቸው የሚያስወጡት እንግዲህ ነገር ነው። እሱን በመጠቀም ዌስት እንዳይሆን የተለያዩ ኬሚካሎችን በአብሮ ሪአክት በማድረግና ከሌሎች ከተበላሹ ምግቦች ዲኮምፖዝ ከሆኑ ምግቦች ጋር አንድ ላይ በማድረግ እንግዲህ ነዳጅ በስነ ስርዓት ባዮ ፊውል ወይም የሚመሰኘውን ነዳጅ ሰርተው በባሱ ላይ ሞክረው ባሱ በትክክል ሰዎችን ያመላለሰ የሚገኝበት የሳምፕል የሙከራ ባስ ኦሬዲ እየተንቀሳቀሰ ነው የሚገኘው ማለት ነው። ይሄው ባዮ ባስ የተሰኘው ባስ እንግዲህ ፓሴንጀሮችን ለሙከራ ከባስ ከሚሰኘው ከተማ ወደ ብሪስቶል ወደሚሰኘው ኤርፖርት በትክክል በተሳካ ሁኔታ በትክክለኛ ፐርፎርማንስ ማመላለስ ይችላል ማለት ነው። ይሄው ባዮ ባስ እንግዲህ ቅድም እንዳልኳችሁ ከሂውመን ዌስት በሚሰራ ነዳጅ ነው የሚሰራውና የጋሱ ስም የተጣራው የጋስ ስም ባዮሜቴን ይሰኛል። እንግዲህ እንዳልኳችሁ ከሂውመን ዌስት እና ከተበላሹና ዲኮምፖዝ ካደረጉ ምግቦች አንድ ላይ የሚሰራ ነዳጅ ነው ማለት ነው።
እና የመቃጠል አቅሙ ልክ የዲዝል ምን የናፍጣ ነዳጅ ከምንለው ጋር በጣም ተመሳሳይ በሆነ ኃይል ኮምበስሽን ካራክተሪስቲክስ አለው ማለት ነው። ግን በጋሱ የሚቀመጠው ሌሎች እንግዲህ የመኪና ታንክ የጋዝ ታንኮች ብዙ ጊዜ የመኪናው ውስጠኛው ክፍል ውስጥ ነው የሚደረጉት። ይሄኛው ግን በዚህ ባስ ላይ የተደረገው የታንኩ በጣሪያው ላይ ነው የተደረገው። እዛ ውስጥ ጋሱ ተሞልቶ እንግዲህ ባሱን ማንቀሳቀስ ይችላል ማለት ነው። እንግዲህ ይሄው ፕሮሰስ ሲደረግ እንዳልኳችሁ ከተለያዩ ኬሚካሎች ከተለያዩ ኬሚካል ፕሮሰሶች ውስጥ እንግዲህ ጋዙ ጀነሬት የሚደረገው አናሮቢክ ባክቴሪያ የሚሰኘው ብሬክዳውን አድርጎ ወደ ሜታን ሪች ጋስ ይቀየራል። እንግዲህ ይሄው ከዛም በፊት ደግሞ ጋሱ በአገልግሎት ላይ ከመዋሉ በፊት የሲኦ2 ወይም ደግሞ የካርቦን ሞኖክሳይድ ፓርቱ ከዛ ውስጥ በተጣርቶ ፊልተር ተደርጎ እንዲሁም ደግሞ ሽታ የሚፈጥረው ኦፍኮርስ ይሸታል ሂውመን ዌስት ነው። ስለዚህ ያንን ሽታ የሚፈጥረው ንጥረ ነገር ከውስጡ በተለያየ ሪፋይኒንግ ሜካኒዝም ወጥቶለት ነው እንግዲህ ወደ ባሱ ውስጥ ታንክ ውስጥ ተከቶ ለተቃጥሎ ለአገልግሎት የሚውለው ማለት ነው። እንግዲህ ስታቲስቲክሱ እንደሚያሳየው እነዚሁ ባለ ተመራማሪዎች ይህንን ነገር ለተግባር ያሉት ሰዎች እንደተናገሩት ከሆነ የአንድ ሰው አቨሬጅ አኑዋል ዌስት ማለት ነው የአመታዊ ዌስት ከአንድ ሰው ውስጥ የሚወጣው ማለት ነው እንግዲህ 60 ኪሎ ሜትር ያህል አንድን ባስ ለማስጓዝ የሚችል እንግዲህ ሆኖ አግኝተውታል ማለት ነው። በጣም ኢፌክት 37 ማይል ወይም 60 ኪሎ ሜትር ከአንድ ሰው ውስጥ የሚወጣ ሂውመን ዌስት እንግዲህ ይህን ያህል ነዳጅ የመቃጠል አቅም አለው ማለት ነው። ስለዚህ አንድ ታንክ እዚህ ቅድም ያልኳችሁ በባሱ ላይ የተገጠመው ታንክ 300 ኪሎ ሜትር ወይም ደግሞ 186 ማይልን የማስጓዝ ብቃት ያለውን ጋዝ ይህንኑ ባዮጋዝ መሸከም ይችላል ማለት ነው። ይሄ ደግሞ ወደ ሰዎች ዌስት ሲቀየር ኢኩቫለንት ሲሆን ወደ 5 ያህል ሰዎች አኑዋል የሆነ የአመታዊ ዌስት እንግዲህ ይህንን ታንክ 300 ኪሎ ሜትር መጓዝ የሚችልን ይህንን ታንክ መሙላት ይችላል ማለት ነው። እንግዲህ ፋይናሊ እንግዲህ የሰዎችም ዌስት ለጥቅም መዋሉ በጣም የሚያስደስት ነገር ነው። እንግዲህ ይሄ ነገር ባለሙያዎቹ እንደሚናገሩት ከሆነ የማስ ፕሮዳክሽን ውስጥ ገብተው ለማከፋፈልና በብዛት ማርኬት ላይ ለማዋል እንቅስቃሴ የጀመሩበት ሁኔታ ነው የሚገኘው። እንግዲህ እሰየው ነው ማለት ነው። Oh, hello. Not everything we flush goes to waste. ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር። እንግዲህ በአራት የተለያዩ ቶፒኮችን የሚያስዳስስ ፕሮግራም ያስቃኘውበት ፕሮግራም እዚህ ላይ ያበቃል። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። ሳምንት ደግሞ በጣም አስገራሚ የሆነ ደግሞ ወጣት እንግዳ እንደገና ይዤላችሁ ቀርባለሁ። ባለፈው የዶክተር አዛሪያስን ቃለ መጠይቅ በጣም እጅግ እንደወደዳችሁት በብዙ አስተያየት በኢሜሎች በፌስቡክ ላይ ባየኋቸው ኮሜንቶች ለመረዳት ችያለሁ። እንግዲህ በእርግጥም ኢትዮጵያዊ ሰክሰስፉል ሆኖ ማየት ብዙዎቻችን የሚያስደስተን ሆኖ እንደሆነ አይቼዋለሁ ማለት ነው። እና በሚቀጥለው ሳምንት ደግሞ እንዲሁ እጅግ በጣም ወጣት የሆነ ኢትዮጵያዊ ምንም እንደሚሰራ አሁን አልነግራችሁም፣ ራሱ እዚሁ መጥቶ ያብራራል። ነገር ግን በጣም ብዙ በዚሁ በቴክኖሎጂ አንጻር የሚያስደስት ስራ የሚሰራ እጅግ በጣም ልጅ የሆነ ደግሞ ወጣት የሆነ ኢትዮጵያዊ ነው ይዤላችሁ የምቀርበው። እንደተለመደው አስተያየቶቻችሁን ብትጽፉልኝ ይደርሰኛል። በኢሜል በፌስቡክ ኢንባክስ እንዲሁም በቮሌ ላይ ብትጽፉ አገኛችኋለሁ። አድራሻዎቼ በሙሉ በስክሪኑ ላይ ተጽፈዋል። ስለዚህ ስፔሻሊ ደግሞ ፌስቡክ ላይ ሄዳችሁ ላይክ ብታደርጉ ስታተሴን በቀላሉ ኒውስ ፊዳችሁ ላይ ማግኘት ትችላላችሁ። ከኔ ጋር በእንደዛ ኮኔክት ማድረግ ትችላላችሁ ማለት ነው። ትዊተር ላይም ትዊት አደርጋለሁ። ሄዳችሁ ፋሎ ብታደርጉኝ እዛ ላይ የምጽፋቸውን ትዊቶች መከታተል ትችላላችሁ። ሳምንት እንግዲህ ከእንግዳይ ጋር እስከማገኛችሁ መልካም ሳምንት ይሆንላችሁ ላለሁ ቸር ሰንብቱ።